ድሮን መጥቃዕቲ አካይዱ ጸልሚቱ ከምዞ ዓለ ከምዝ ሓደረ ምን እንደምናደርግ ግራ ገብቶናል። ገና የ13 ዓመት ልጅ እኮ ነው፣ የ8ኛ ክፍል ተማሪ ነው። በዛ ላይ ፈተና ደርሶበታል። ሚኒስትር አቶ ጌታቸው ረዳ መቀለ ክምለስ እዩ ኣብ ዝተባሃሉ ፕሬዚደንት ግዝያዊ ምምሕዳር ጀነራል ታደሰ ወረደ ድማ ልኡኹ ውሓት ሒዙ አዲስ አበባ ተጓዒዙ ኣሎ። ላይት ኢንተርቴይንመንት ሚኒስትር አቶ ጌታቸው ረዳ መቀለ ክምለስ እዩ ኣብ ዝተባሃሉ ፕሬዚደንት ግዝያዊ ምምሕዳር ጀነራል ታደሰ ወረደ ድማ ልኡኹ ውሓት ሒዙ አዲስ አበባ ተጓዒዙ ኣሎ። ፕሬዚደንት ታደሰ ወረደ ናብ አዲስ አበባ ተጓዒዙ ኣሎ ኣብ ወሰንቲ ጉዳያት ንምዝታይ ተባሂሎም ውሓት ሕጋዊ ሰውነቱ ከይተመለሰ ግዛዕታዊ ሓድነትን ተመዛበልትን ወገናት ትግራይ ናብ ንቡር ከይተመለሱም ትግራይ ብቁጠባን ማሕበራዊ ንጥፈታት ድማ እገዳታት ነቢሩ ተባሂሉ መንግስቲ ፌደራል ኣብ ዝኽሰሰሉ ዘለዋን እዩ። ብኣቶ ጌታቸው ረዳ ዝምራሕ ስምረት ድማ ብመሰረት ውሳነ ሃገራዊ ቦርድ መረፃ ኢትዮጵያ መረፃ 2018 ስምምዕነት ፕሪቶሪያ ብቁልጡፍ ብምትግባር ኣብ ትግራይ ውድ መረፃ ክካየድ ከም ዘለዎ ቅዋም ገሊፆም ውሓት ሕጋዊ ሰውነቱ ከይተመለሰ ኣብ ትግራይ መረፃ ከም ዘይካየድ ዝገልጽ ዘሎ ኮይኖም ካብ ውሓት ወፃኢ መቐለ ዘለዎ ሓይታት ፖለቲካ ትግራይ ድማ ስምምዕነት ፕሪቶሪያ ብምሉእነት ክትግበር ግዛዕታዊ ሓድነትን ተመዛበልትን ከምኡን ስደተኛታት ትግራይ ናብ ንቡር ህይወቶም ብምምላስ ቀዳምነት ዝወሃቦም ጉዳያት ክኾኑ ከም ዘሎም እናገለጻ ይርከባ። ታደሰ ወረደ ወጥሪ ሰማይ ኣብ ዝዓረገሉ ኩነታት ምክትሉ ምስ ዝኾነ መራሒ ህወሓት አቶ አማኑኤል አሰፋውን ሒዞም ናብ አዲስ አበባ ምስ መንግስቲ ፌደራል ንውሳነ ዘተ ተጓዒዞም ዘሎም ንትግራይ የፅንሕካ ንኣምሓራ ዘሎ ህውከት ንምጭፍላቅ ወይ ኣምሓራ ዘሎ ህዝባዊ ዓመፅ ቃልሲ ንምጭፍላቅ እንትኮይኑ ትርጉም የብሉን። ብካልእ ባህላታይ ማለት እዩ ናብ ትግራይ ከይወርር ኣምሓራ ኣሎ ስለዚ ትግራይ ኣፅኒሐ ኣምሓራ ክወቅዕ ናብ ኤርትራ ከይወርር ትግራይ ኣሎ ስለዚ ኤርትራ ኣፅኒሐ ትግራይ ክወቅዕ እንትኮይኑ እዚ ስሉ ደረፈ ፍሕራት ረኽቦ ሻጥር ስለ ዝኾነ ዋጋ ይብሉን ንኢትዮጵያ እውን ኣየድሕንም። ስለዚ እቲ ናይ ብሓቂ ናይ ሰላም ዘተ ካብ ናይ ውግእ ካብ ዓመፅ ካብ ወራር ንባዕሉ ኣፅርዩ ውሽጣዊ ጉዳያቱ ኣልዩ እንድሕር እቲ ዘተካይድዎ ብጣዕሚ ጽቡቅ እዩ። ናብ ሰላም ተተሰጋጊር ብጣዕሚ ጽቡቅ እዩ። ድሌት ትግራይ እውን እዚ እዩ። ኣነኹም የዝደሊ ትግራይም ከምኡ ይደሊ ነው የዛምን ምክንያቱ ኣብ ውግእ ኣይርባሕን ወረውግእ ውግእ ጥራሕ ዘይኮነስ ወረውግእ እውን እዩ ምስማዕ ኣፅልይዎ ዘሎ እዚ ህዝቢ ማለት እዩ። ስለዚ ናፍቲ ንሕና ንብሎ ዘለና መትከል ይመፅእ ኣሎ ማለት እዩ። መንግስቲ ኢትዮጵያ ከምኡ ተገይሩ ናፍቲ ብተደጋጋሚ ይልን ኖሶች ኤርትራ ትፈርሳለች ንግግር ቀጥሏል። የአብይ አህመድ አማካሪ ዳንኤል ክብረትም ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ተናግሯል። ኤርትራ የተፈጠረው እኛን ለመከልከል ነው የሚሉት እኒህ የአብይ አህመድ ሰው ከሶማሊያ እንኳን ባህር በር ይኑረን ብለን ብናገኝ መጀመሪያ የሚቃወመው ኤርትራ ነው ሲሉም ተደምጧል። ኤርትራ እንድትሆን ያደረጋት መነሻዋና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው ሲሉም ነው ክስ ያቀረቡት። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ሁሉንም የዲፕሎማሲ አቅጣጫዎች ተከትላ ሄዳ ነበር። اعتمدت قولا واحدا على الصبر الاستراتيجي في التعامل مع اثيوبيا باعتبار ان القاهره تحركت على مدار اكثر من 13 عام للعالم. ግብጽ በትዕግስት ከ13 ዓመት በላይ የዲፕሎማሲ የውይይት የድርድር አካሄድ منذ العام 2011 ከ2011 ጀምሮ የግብጽ ሀገር ማንነት ደካማነት መከሰት አይነት የተደረጉባቸው ጊዜያቶች ከ2011 ጀምሮ የነበሩ ጊዜ ነው። ስለዚህ በዚህ አብዛኛው ብንጾር አይፈለጥም ህዝቡን ለንታይ ዘይግለጽ ዝብሉን ዘጋታት ወዳት አይኮንም። ስለዚህ እዚ በተስፋ ዝነብር ዘሎ ህዝቢ ክፈልጥ አይግቦን ዲዩ ዝብል ሕተሎ رجس يو إذا حتى መንግስት ኤርትራ ዝምልከት እዩ ግን ኩሉ መዳዊ አፍልጦ ዘለካ ወይ ከም ኢንፎርም ዝበሃል ዜጋ ናካሪቶ መስማት ቁም ነገር አለው አቶ ላዛር يعني اللي تقولت التي بغت على تروز الله قمت من قوم قامنا بالعلين نقول له حتى نقول له حني الزنا يلومي مقشا
ነፂልካ ካብቲ ቅድሞ ዝነበረ መገሻታት ነፂልካ ዝረአ ነገር ኣይኮነን ምክንያቱ ቅድሞ ዝነበረ መገሻታት ዝያዳ ግሉጽነት ውፅኢትን ምልባት ዕዮን ዝያዳ ግሉጽነት ዝነበሮ ነይሩ ዝውን ክግለጽ ይኽእል ይኸውን ምክንያቱ እንታይ ነይሩ ኣብቲ ቀዳማይ ርክባት መንግስቲ ስዑድ ዓረብ ኣብ ሕርሻ ድሌት ከም ዘለዎ ኣብ ማዕድናት ብጭቡጥ እውን ሓንቲ ትካል ናይ ስዑድ ዓረብ ኣብ ኤርትራ ከም ዘላ ስለዚ ኣብ ዕደና ዘለዎም ባህግም ድሌትን ርኡይ ምዃኑ ኣብ ሃብቲ ዓሳ ሃብቲ ባሕሪ ዘሎ ድሌቶም እውን ሓቢሮም ነይሮም ኣመልኪቶም ነይሮም ሕጂ እዚአን ሰለስቲአን ገዛ ርእሰን ምን እንዳለው ኦህዴድ ያመጣት ያለችውን አዲስ ትምህርት በጣም በጥንቃቄ ማየት በብርቱ መታገል የሚጠይቅ ጉዳይ ነውና ጥንቃቄ እናድርግበት። አባዱላ የአሰብን ጉዳይ ይዞ የመጣው ግልጽ አድርጎልናል። አሁን እንዳውም የኦህዴድ የአሰብ ጥያቄ ግልጽ ሆኗል። ከምንም በላይ ግልጽ ሆኗል። አሁን አባዱላ መጥቶ ሲገልጸው በትክክል ወሎ ሰሜን ኦሮሚያ ነው ከሚል ጩኸታቸውና ተረክታቸው ጋር የተገናኘ ትግል እንደሆነ ከመቼውም ጊዜ በላይ ግልጥልጥ ብሎ አደባባይ ወጣ። የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ወደ አንተ ለምጣና በመንግስታት ደረጃ የማይገመቱና ይደረጋሉ ተብሎ የማይጠበቁ ጉዳዮችን እየፈጸመ ይገኛል። ለምሳሌ በፎቶሾፕ ወይም ፎቶ ማስተካከል በሚችል ቴክኖሎጂ በመጠቀም ኤዲት በማድረግ ገጽታ ግንባታውን እየሰራ ነውና እኚህን ጉዳዮች እንዴት ተመለከትካቸው? ለማታለል ይመስለኛል። የፎቶሾፕ ግን ደካማ ፎቶሾፕ ነው። ነውም አይደለም። እውነት ለመናገር 30 ምናምን ዓመት ሀገር ተቀብለ ሉዓላዊ ነን ብለህ ለብዙዎች እንደማፍሰሰ ከተረከብክ በኋላ ምንጣፍ እንኳን ንጹህ ምንጣፍ ሳይኖር ሲቀር አንድ መብራሪያ አውሮፕላን ሳይኖር ሲቀር ሌላው ቀርቶ ስትሄድ ዲያስኮልን ነገር ሜንቴን ማድረግ ሳትችል ሲቀር መጠገን ሳይቻል ሲቀር በራስ ኢትዮጵያ በኩል ብታይ ቴክኖሎጂ ምናልባት ዝክርዎ ተኮይንኩም እዚ ሓደ ካብቶም ኢትዮጵያውያን ኣብ ኤርትራ ኣብ ቦታ ተዋሂብዎ ላይቭ ስትሪም ቪድዮ ክገብር ዕድል ተፈጢሩሉ ዝነበረ እዩ እቲ ክሕደት ኣብ ልዕሊ ኤርትራ ኣብ ኩሉ ዳይሬክሽን ምስ ምዃኑ I don't know ti ኣብ ኤርትራ ፖለቲካዊ ኤሊት ናትና ወይ መርሕነት ናትና ምናልባት ነቲ ፖለቲካ ጥራይ ኣይኮነን ተራ ኤርትራውያን እውን ኣብ ልብና ኣበርቲዕና ክንሓስብ ከም ዘለና ብዙሕ ቻሌንጅ ይመፀና ዘሎ ምክንያቱ ኣሚንካ ዘርአኻዮ ገዛኻ ሓንቲ ናይ ዓረብ ምስሊ ኣላ መስታይ ትብል መሲልኩም ሓደ ሰብ ኣብ ገዝኡ እንተዓዲምካ ኢሎም ኣብ ገዝኡ እንድሕር ዓዲምካ ሓደ ሰብ ንሻሂ ወይ ንቡን ተዓዲምካ ንስኻ ግን ኣብታ ፍንጃል ወይ ኣብታ ቢያቲ ዝነበረ ረስሓት ጥምት ኮይንካ እቲ ዝዓደመካ ኣይኮነን ሓጢያተኛ ንስኻ ኢኻ ናይ ሰይጣን ኣእምሮ ዘለካ ይብሉ ስለምንታይ ንሱ ልቡ ከፊቱ ዓዲምካ ንስኻ ግን ረሳሕ ኣእምሮ ስለ ዘለካ ነቲ ቅንዕና ናይ ልቡ ገዲፍካ ነቲ ተንኮል ናትካ ትዛረብ ኣለኻ ብዝኾነ ምዚኣቶም ዝኸይድ ኣይኮነን እቲ ጥልመት ኩነታት እንታይ ዝብል ዘሎ ኤርትራ ኣብ ባይታ ብዙሕ ለውጢ ቁጠባ ክትገብር ስለዘይከኣለት ብፎቶሾፕን ብቴክኖሎጂን ኣማሓይሻ ከተማታታን ገጽ ናይ ኩነታታን ክትቀይር እያ ትፍትን ዘላ እዮም ዝብሉ። 3 ታሪካዊ ጠላቶች አሉን። 1 ታሪካዊ ጠላቶቻችን በቀጥታ አይመጡም። 2 ታሪካዊ ጠላቶቻችን የሚመጡት በውክልና ጦርነት ነው። 3 ለውክልና የሚፈልጉት የራሳችንን ኃይል ባንዳ አድርገው ነው። 4 ባንዳዎቹን በፋይናንስ በሚዲያ በትጥቅ ያደራጃሉ። 4 ያ ብቻ ሳይሆን የሚጠቀሙት ስትራቴጂ በውስጣችን ያለውን ድህነታችንን፣ አብዛሃነታችንን፣ የሃይማኖት ልዩነታችንን፣ ኋላ ቀርነታችንን ይጠቀማሉ። 5 ወታደራዊ ቁመና ገዘፍ ብሎ ለመታየትና የተኩስን አቅም ለማሳደግ ሰፊ ስራዎች እየሰራችሁ መሆናችሁን ነው እንግዲህ እየተከታተልን ያለ ነው። ይሄ እንግዲህ መሳይ ትውልዱ በእኛ የፖለቲካ ፕሮግራም መሰረት መሰብሰብ አለበት፣ መሰልጠን አለበት፣ ታጠቅ አለበት። ጠላቴ ወደሚለው አካል ሁሉ ጊዜ በኋላ ይህንን የአማራን ኮዝ የመጥለፍ ስራ ነው የተሰራው። ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ የፋኖ መሪዎች የሚባሉትን የመጥለፍ የመያዝ ስራ ተሰራ። በሀገር ውስጥ ደግሞ ከቲፒኤልኤፍ ጋር ግንኙነት በማድረግ በአካል በመገኘት ጭምር አስከፍታ ኣብዚ መረፃ እዚ ቦርድ መረፃ ኢትዮጵያ ዘቀላቀሎ ስልቲ ኣሎ ንኣብነት ከባቢታት መረፃ ምግባር ይከኣለሎምን ዝበሃሉ ከባቢታት ብሰማያዊ ሕብርን ብቀይሕ ሕብርን ፈሊናዮም ኣለና ዝብል ኣብ ባህላታት ብተደጋጋሚ ንሰምዕ ኢና። እዚ ንዓና ዝፈጥረልና ስክፋት ኣብ ትግራይ ወይ ድማ መንግስቲ 4 ኪሎ ኣብ ዘጣየሾ ጊዜያዊ ምምሕዳር ዝመርሓ ትግራይ ሙሉእ ቀይሕ ጌርካ
ኣብ ምዕራብ ትግራይ ዘሎ ዘይሕጋዊ ክፈርስ ዝግብኦ ምምሕዳር ሰማያዊ ጌርካ እቲ ዘይሕጋዊ ስርዓት ብመረፃ ሕጋውነት ንምልባስ ዝኽየድ ዘሎ ከይዲ እዩ ዝብል ስጋት ኣለና። እዚ ብሄር نزي من ملاسون بقى التيميت مخنيات حوحات تبايلو يخصص حزون مرصان نزي مغار التيميت كوسو هايلو حوحات خصص تخوينو زي كلتيو جيجا ايو هلا يعني زعما حزب تግራይ ክቃለስ የዝብል استفرالي ውድብ ክሊ ይኽእልዩ ሕጋዊ ይኹን ዘይሕጋዊ ብዘይ ግድስ ግን ተገደደ حسابنا ولا استفرالي እንትኾነ ኣብቲ ናይቲ ብሄር መሰረታዊ ዝበሃለ አጀንዳታት ግን ስምምዕ ምምጻእ የድሊ استفرالي عن البوليتيكا فالاي ولا هلونا مرغصينا ግልጽ ኮን ክለሎ ንህዝብናውን ግልጽ ንአባላትናውን ግልጽ ንዓለሙን ግልጽ ንመንግስት ኢትዮጵያውን ግልጽ ክንገረሉ ባላን መንግስት ኤርትራማ ግልጽ የዛረበኩ ስለዚህ ኣብ ኤርትራና እዚ ዘመን 26 ባላን መንግስት ኤርትራማ ግልጽ የዛረበኩ እዚ 2026 መንግስት ኤርትራ ለውጥ ዝገብረሉ እዋን ኩሉ ሊሚት አለው ነገርኩም አለው ማለት በጊዜስ እዚ ቅድሚ 5 ዓመት ኮማ ይብልኒ ቅድሚ 10 ዓመት ኮማ ይብልኒ ሕጂ ግን ናይ ለውጥ እዋን بتفطر حقي نايلو طواني انتي بلا الله رداكم الله بناي تفطر حقي نايلو طواني كل سيكترات ما يتعدي صراح جزات راي هنا كله ارتراوي لوطي خنري كنفقر سلام خونا عدنا او عجس انه አሰብ ጉዳይ አንዳንድ ሰዎች አሰብ የኤርትራ ሆኖ አያውቅም የወሎ ክፍለ ሀገር ነው የኢትዮጵያ ምናምን ነው አሰብ መቼ እንደተሸጠ ለሙዚንጀር ለስዊስ ሚሽነሪ ሰው 1883 ማን በሚባል ሰው እንደተሸጠ ይታወቃል በማን ኢሚርማን እንደሆነ አሰብ ከዛ በኋላ ኤርትራ ደግሞ ወደ ጣሊያን ስትይዘው አሰብ የጣሊያን ግዛት አካል ቅኝ አካል ሆኖ እንደተያዘ ሁሉም ሰው ያውቃል አሰብ ኢሹ ሆኖ አያውቅም ኤርትራ ራሷ ውጫሌም ላይ ያልተግባቡት በሌላ የኢትዮጵያ ፕሬቶክተሬት ነች የጣሊያን ወይስ ነፃ ሀገር ነች የሚለው ላይ ነው እንጂ አጀንዳ አይደለም የአሰብ ጉዳይ አንዳንድ ሰዎች አሰብ የኤርትራ ሆኖ አያውቅም የወሎ ክፍለ ሀገር ነው የኢትዮጵያ ምናምን ነው አሰብ መቼ እንደተሸጠ ለሙዚንጀር ለስዊስ ሚሽነሪ ሰው 1883 ማን በሚባል ሰው እንደተሸጠ ይታወቃል በማን ኢሚርማን እንደሆነ አሰብ ከዛ በኋላ ኤርትራ ደግሞ ወደ ጣሊያን ስትይዘው አሰብ የጣሊያን ግዛት አካል ቅኝ አካል ሆኖ እንደ ጣሊያን ግዛት አካል ቅኝ አካል ሆኖ እንደተያዘ ሁሉም ሰው ያውቃል አሰብ ኢሹ ሆኖ አያውቅም ኤርትራ ራሷ ውጫሌም ላይ ያልተግባቡት በሌላ የኢትዮጵያ ፕሬቶክተሬት ነች የጣሊያን ወይስ ነፃ ሀገር ነች የሚለው ላይ ነው እንጂ የኤርትራ ግዛት ጉዳይ በግዛት ጉዳይ አልተጣሉም የውጫሌም ጦርነት ወደ አድዋም ሲከድ በዚህ አልተጣሉ ኤርትራን እንደ ጣሊያን ግዛት ሲቀበሉ አጼ ምኒልክ መንግስት አንድም ቀን አሰብ የኛ ነው ምናምን የሚል ጥያቄ አንስተው አያውቁ ተነስቶም አያውቅም ይሄ ጉዳይ እኔ ፊዮን ሐፍትና ልጅ ሸሪቶክ ማለት ነው አብሶተ ማዕሰስ ተማዓልቶም ድራና የመቸም አብናቱ ኮንታክት ይላል መስለኒ ግን ካብ ተዓጽፎ መብዛሕቶም ዚም ብርጌድና ሓመዲና ባህልቲ ባኣኹ ድዑን ኣብቲ ኮመንት ባኣኹ ወራድሪን ትርኢ ገለ ማለት እዩ ትድሕዝነ ከነገር ግን እዚ ወይ ጉዳይ ኣምላኽ ወይ ድማ ዝኾነ ብዘይ ተፈለጠ ምክንያት ከምኡ ክኸውን ይኽእል ማለት እዩ ንሕና ወላ ብሓሳብ ወይ ድማ ብመትከብ በቦይን ዕላማ ይሃልወና ኣብቲ ንኹደ ካይዳ ግን ወላ ክሳብ ሞት ተኸድና እዚ ፀገብ ትበሃል የብሉን ማለት እዩ ሓደ ሰብ ግን ወይ ብሕማም ወይ ወላ ብሞት ንዝመት ማለት እዩ ስለምንታይ ኢኹም ኣንጻሩ ትኾኑ ጋር ማለት ብህይወት ከሎ ወይ ድማ ኣብቲ ፅቡቅ ኩነታት እምሮ ከለዎ ሽዑ ዘይትምጉትዎ ናብቲ መግድ ናትኩም ሲ ነትናቱ ሞጎት መኪድኩም ናትናትኩም መግደ ተምፅዎ ዘይትዕር ማለት ማእስኹም መምዝ ደሓመ መምዝ ድመፈሪ ከም እንተኮይኑ ሲ ክንደይ ኣለዉ ንብርጌድና ሓመድ ኮይኖም ተኣሲሮም ወይ ድማ ድኾነ ሕማም ኣጋጢሞም ኣብዚ ማስቢያ ክዛረቡ ይውዕሉ ሰው ኣጣርና ስለ ድኾኑ ከምዚ ጋጢሞም ኢልና ብኦም ሕና ክንዛረብ ንውዕር ዲኹም ኣትፈልጡ ካብቲ መርሓይኦም ኣትሒዝካ ተፈታወሪ ዝበሃል ገለ ዝበሃል መምዝ ድመፅእ ክላኻዕ ዝውዕል ማለት እዩ ከምኡ ጀሚርካ ስጋዕ መወዳእታት ዝነኣሸ ወላ ትኽናኣፍታትና ዓድመ ዝርከብ ከምዛ ክገብሩ ውዕሉ ማለት እዩ እዚ ዕላማ ኣይኮነን እዚ ወይ ድማ ተሰዓርነት ናይ ተሰዓር ኣይኮነን ገለ ማለት ሓደ ሰብ ኣብ ጥዑይ ኩነታት ከሎ ትምጉቶ ማለት ካብኡ ዘይክኢልካ ሰብ ምስ ሓመመ ሰብ ዝኾነ ነገር ሽግር ምስ ኣጋጠምዎ ግን ብልዕሊኡ ክትከውን እዚ ብቕዓት ኣይኮነን እዚ ሲ ወላ ሓንቲ ክገብረሉ ነገር የብልካን ማለት ወላ ሓንቲ ክትገብረሉስ ኣይትኽእልናን ሰብ ኣብ ጥዑይ እምሮ ከሎ ኣብኡ ኮንካ መጉቶ ማለት በመምዝ ደሓመ ከምዚ ትገብሩ ተኾንኩም እዚ ውድቀት ናይ ውድቃት እዩ ማለት እዩ ንዓድ ይኮነ ምሕረት ደውር ዘላ ንዓኹም ምሕረት ክወርደልኩም ለክፈቱ ማለት እዩ ፌወን ሓፍትናኻ ካብ ዘላቶ ናብቲ ዝነበረቶ ኣምላኽ ክመልሳ
የአማራ ክልል እናቶች፣ የኦሮሚያ አባቶች፣ የአፋር ወላጆች፣ ሌሎችም ኢትዮጵያውያን ልጆቻቸውን የሚደብቁበት ስርቻ ቸግሯቸዋል። ቤታቸውን የሚጠሉ ታዳጊዎች በየአካባቢው በዝተዋል። አዲስ አበባን ያጥለቀለቁት የሚሊሻና የፖሊስ አባላት ዋና ስራቸው ወጣቶችን ከመንገድና መዝናኛ ቦታዎች ላይ አፍሶ መውሰድ ሆኗል። የሚታፈሱት የሚፈሱት ጦላይ ወይም ብር ሸለቆ፣ ብላቴ ወይም ሁርሶ አለያም ሌላ ቦታ እንጂ ዩኒቨርሲቲ አይደለም። ከእናት ጉያ የሚወሰዱ ታዳጊዎች ከአባት አጠገብ የሚነጠቁ ህፃናት ለብርሃኑ ጁላ የልጅ ልጅ መሆን ይችላሉ። ከሶስቱም የአብይ አህመድ ልጆች በእድሜ ያነሱም ናቸው። ለመኖር ግን ከነሱ እኩል መሆንን ተከልክለዋል። ስራችሁና ተስፋችሁ ውትድርና ነው፣ የ40 ቀን ዕጣችሁ ተብለው ተግዘዋል። ወንድሜን እንግዲህ ለስራ በወጣበት የስራ ዕቃ ሊገዛ ከቤት በወጣበት ነው ያፈሱት። ከሁለት ጓደኞቹ ጋር ሰፈር ውስጥ እየተዘዋወረ እየሄደ ነበር ዕቃ ሊገዛ። በዛ ሁኔታ ውስጥ ነው እንግዲህ ያፈሱት። በርካታ ፖሊሶች መጥተው እንግዲህ ከዛ በኋላ ሄደን ነበር ወደ ፖሊስ ጣቢያ፣ በአካባቢ ወዳለው ፖሊስ ጣቢያ ለመጠየቅ። የሚገርመው እዛው በር ላይ እያለን በርካታ ወጣቶች እየታፈሱ ሲገቡ ነበረ። በፒካፕ ፖሊሶች እያመላለሱ ወጣቶችን ያስገባሉ። እንግዲህ ለምንድን ነው የሚለውን ነገር እንግዲህ በጎን ነው ለመስማት እያደረግን ያለ ነው። ለውትድርና የሚሉት ነገር አለ። የብልጽግናው አገዛዝ መንግስትነት፣ የአብይ አህመድ ጠቅላይ ሚኒስትርነት፣ የነ ብርሃኑ ጁላ ኤታ ማዦር ሹምነት የኢትዮጵያን ተተኪ ትውልድ እንዳይማር ትምህርት ቤቱን ማፍረስ፣ እንዳይኖር ጦር ሜዳ ወስዶ ደም ማፍሰስ፣ ወላጆቹንም ማስለቀስ ነው። አበባው በላይ ወንድም ነው ይባላል። የመጣሁት ከወለጋ 15 ዓመቴ ምሰኛ ክፍል ነበር ማለት ነው። ወደ ትምህርት ቤት ስንሄድ ነው ትምህርት ቤት ስንሄድ በዛ ዙረው ታዲያለ ምናምን ብሎ ብዙ ሰው ነው ያመጡት። ራስ ካዛ የትምህርት ቤት ዩኒፎርሙን አስወልቀው የወታደር ሬንጀር ያለበሱት ገዦች ላጲስና እርሳስ በያዘባቸው ጣቶቹ የጥይት እርሳስ እንዲተኩስ ላኩት። ስሜ አብርሃም ዳኘው እባላለሁ። የመጣሁት ከአማራ ክልል ነው። ዞኔ ማዕከላዊ ጎንደር 8ኛ ክፍል ተማሪ ነኝ። እድሜ 16 ነው። የሰለጠንኩትም ጦር ለማሰልጠኛ ነው። 3 ወር ሙሉ ነው የሰለጠንኩት። ብዙ ሰው ተሰውቷል። ቆስሎም ያልወጣለ ሞቶ ተቀበራለ። እኔ እጅ ሰጠው አልገደሉኝም። ደደቢት ወራኔ ተያዝኩ። በጣም አስከፊ ነው የውትድርና ኑሮ። ሌላ ሰው እንዳይገባ አይዞህ ውሃ ያው እናቴም ናፍቃኛለች። ሰፈር ጓደኞቼም ሁሉም ነገር ናፍቆኝ። የኢትዮጵያን ህፃናት እንዲህ እያስለቀሱና እያስጨረሱ ያሉት ገዢዎች እነሱ አስረሽ ምቹ ለማለት ገንዘብም ሞራልም አልቸገራቸውም። ለትምህርት ተማሪ ቤት የሄዱት ብቻ ሳይሆኑ ለገበያ ሱቅ የተላኩትም ይታፈሳሉ። እንደ አብርሃምና አበባው ያሉ ታዳጊዎች ብቻ ሳይሆኑ እናቶች ሱቅ የላኳቸው የ12ና 13 ዓመት ታዳጊ ልጆቻቸው በመንግስት አፍሰው ተወስደውባቸው ጦር ሜዳ ይማገዳሉ። ቀደም አስደምጣናችሁ ነበር። ታናሽ ወንድሜ ማለት ነው። ወላሂ ያው ያገቱትም የወሰዱትም የህግ ኃይሎች ናቸው። አሁን እናቴ በዛ ምክንያት ዛሬ 4ኛ ቀን ነው። አሁን አዋሽን ታውቂያታለሽ? ከአዳማ ወደዚህ ያለችው ወደዛ ወስደውታል እና ምን እንደምናደርግ ግራ ገብቶናል። ገና የ13 ዓመት ልጅ እኮ ነው። 8ኛ ክፍል ተማሪ ነው። በዛ ላይ ፈተና ደርሶበታል። ቀጥቅጠው ማዘር ልካው ቡና እንዲገዛላት ልካው ያንን ዕቃ ገዝቶ ሲመለስ ቅጥቅጥ አድርገው ሰባብረው መለሱት። በዛ ወሰዱት። የደብተር ቦርሳ አንግተው ትምህርት ቤት መሄድ የሚገባቸውን ወጣቶች ከሱቅ ደጃፍ ላይ ያንጠለጠለ የሚወስደው የአብይ አህመድ ግለሰባዊ መዋቅር ብዙ ሀዘን በየቤቱ ሲገባ አንዳንድ የቀደመውን ዘመን የሚያውቁ ሰዎች የደርግ ዘመን መጣብን ማለት ጀምረዋል። የኔ ስም መሐመድ ዩሱፍ የሚባል 16 ዓመት ነው። እኔ በፍላጎት አልመጣም። ሲደመር ስልጠና ካሰልጠነ በኋላ እኔ ውጊያ አልገባም። አይፈልግም ብዬ ጠፍቼ ሄዳል። ከሄዳ በኋላ አፋር ውስጥ ሄደ። በቃ እንትደርግ ከዛ ያዘዋል የአፋር ልጅ። ከዛ እስር ቤት ቆየ። እንትን ሐዋሽ አርባ 7 ወር ቆየ። እነ መሐመድና አበባው እነ አብርሃምና ሌሎች በህይወት የተረፉት ናቸው። አያሌም ቦቀቅላዎች የጅብራት የአሞራ ሲሳይ ሆነው ቀርተዋል። እናቶቻቸው መርዶ አልተነገራቸውም። አባቶቻቸው ልጆቻቸው ይመጣሉ ብለው ደጃፉን እያዩ ናል።
ስሜ ሙሉቀን ወዲያጄ መኮንን እባላለሁ። የመጣሁበት አካባቢ ከደቡብ ወሎ እድሜ 17 ኣብ ኣትባራ ብኹነን ዝግበኦ ናይ ድሮን መጥቃዕቲ ኣካይዱ እቲ ናይ ድሮን መጥቃዕቲ ኣብ ናይ መመንጨዊ ሓይሊ ኤሌክትሪክ ካርቱምን ከባቢኣን ከምኡውን ፖርት ሱዳን ፀልሚቱ ከም ዝወዓለ ከም ዝሓደረ እዩ ዝሕበር። ላይት ኢንተርቴይንመንት